ጋዜጠኛ ዮናስ ከበደና ኢቢኤስ የእውነት ተቆራረጡ? እውነታው ምንድነው? በኢቢኤስ ቤት አዋጭ የተባሉ ጋዜጠኞች በድንገት ስራቸውን እየለቀቁ ከሀገር የሚወጡበት እውነተኛ ሚስጥር ተጋለጠ። ለመሆኑ የኢቢኤስ ቲቪ ውበትና ድምቀት የነበረው ጋዜጠኛ ዮናስ ከበደ በድንገት ከሀገር የወጣበት ምክንያት ምንድነው ስንል ጠይቀናል። ከኢቢኤስ በስተጀርባ ያለው ከባድ ሚስጥርንም አካተናል። ምላሹን ታደምጡታላችሁ። የትዝታው ንጉስ መሐመድ አህመድ እንዲህ በደስታ የዘፈነላት እድለኛዋ ሙሽራ ማናት? ሰይፉ ፋንታሁንና ሌሎች አንጋፋ አርቲስቶች በእንባ የተራጩበት ሽምግልና የብዙዎችን ትኩረት ስቧል። ያልተጠበቀውን የአርቲስቶችም ተግባር የብዙዎች መነጋገሪያ ሆኗል። ይህንንም በዝርዝር ውስጥ አካተናል፣ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። በኢቢኤስ ቴሌቪዥን ጣቢያ ውስጥ ፊታቸው በተመልካች ዘንድ የተለመደ እጅግ የሚወደዱና የጣቢያው መታወቂያ የሆኑ የታወቁ ጋዜጠኞች በድንገት ከጣቢያው መልቀቅ በጣም የተለመደ ነገር ሆኗል። ከዚህ ቀደም የጣቢያው ድምቀት የነበሩት እንደ ራኬብ አለማየሁ፣ ሀና ዮሐንስ፣ ናፍቆት ትዕግስቱና መቅደስ ደበሳይ እንዲሁም የሌሎች በርካታ ተወዳጅ ጋዜጠኞች ጣቢያውን በድንገት ለቀው መውጣት በየጊዜው ሲያነጋግር እንደነበረ የሚዘነጋ ጉዳይ አይደለም። ከዚህም አልፎ ጣቢያው ከተመሰረተበት ጊዜ ጀምሮ በታማኝነት ሲያገለግሉ የነበሩ በርካታ አንጋፋ የጣቢያው ሰራተኞችና ጋዜጠኞች አልፎ ተርፎም የጣቢያው ዋና መስራች ሳይቀሩ ህይወታቸው ማለፉ ሲታወስ ጣቢያው በየጊዜው ከበድ ያሉ ችግሮችን እያስተናገደ እንደሚገኝም እንረዳለን። ይህንን ሁሉ ማህበራዊ ውጣ ውረድና ሀዘን እያስተናገደ ባለው በዚህ የቴሌቪዥን ጣቢያ ውስጥ ሰሞኑን ደግሞ ሌላ አዲስ ድንጋጤን የጫረ ጉዳይ ተፈጥሯል። በቅርቡ በይፋ ከተሰናበተው ጋዜጠኛ ዘወትር ደሳለኝ ቀጥሎ የቅዳሜ ከሰዓት ፕሮግራምና የትዝታችን በኢቢኤስ የጀርባ አጥንት የሆነው የሻይ ሰዓት አድማው ተወዳጁ ጋዜጠኛ ዮናስ ከበደ የትኛውም የጣቢያው ዝግጅት ላይ እየታየ አለመሆኑ ብዙዎችን እያነጋገረ ይገኛል። እሱ ያለበት አዲስ ቪዲዮ ከቀረበ ከአንድ ወር በላይ ያለፈው ሲሆን ዮናስ ሙሉ በሙሉ ከጣቢያው ለቆ ወደ ካናዳ ሀገር ለሌላ ስራ እንደሄደ ማህበራዊ ሚዲያው ላይ ይሄ ጉዳይ በሰፊው እየተዘዋወረ ይገኛል። ታዲያም ዮናስ ሰንበትበት ብሎ ያደረገው ደግሞ የዮናስ ተወዳጅነትና በብዙዎች ዘንድ ያለው ክብርና እጅግ ከፍ ያለ መሆኑን ነው። ዮናስ ቅን፣ ደግና ለሰዎች አሳቢ በመሆኑ እንዲሁም በሙያው ባለው ትጋት የሚታወቅ በኢቢኤስ ቤት ለረጅም ጊዜ ያገለገለ አንጋፋ ባለሙያ ነው። ሁሉም ሰው በሚባል ደረጃ የሚወደው ዮናስ የጣቢያው ቴሌቪዥን ስክሪኑ ውበትና ድምቀት ከሚባሉ ጋዜጠኞች መካከል አንዱና ግንባር ቀደሙ ነበረም። ለዚህም ነው የእሱ በድንገት ከጣቢያው የመልቀቅ ወሬ በአሁኑ ወቅት በከፍተኛ ሁኔታ መነጋገሪያ የሆነውና መላውን ተመልካች በእጅጉ ያስደነገጠው። ጉዳዩን ይበልጥ አነጋጋሪ የሆነው ደግሞ ከሰሞኑ እየሆነ ያለው ነገር ነው። ዮናስ በይፋዊ የፌስቡክ ገጹ ላይ ፈገግ ብሎ ነጠላውን ትከሻው ላይ ጣል አድርጎ እግዚአብሔር ይመስገን የምትል ጽሑፍ አክሎባት ለተወዳጁ ያጋራል። ይህንን ፖስት ተከትሎ በኮሜንት መስጫው ላይ የተሰነዘሩት አስተያየቶች ልመና በሚባል ደረጃ ህዝቡ ለሱ ያለውን ፍቅር ያሳየበት ነበረም። እጅግ በርካታ አድናቂዎቹ እባክህ ወደ ኢቢኤስ ተመለስ እያሉ የተማጸኑት ሲሆን አንዳንዶቹ ደግሞ እዛ ውጭ ሀገር የኦቨር ሹፌር ልትሆን ነው ወይ የመከሩህን አትስማ እባክህ ሲሉ፣ ሌሎች ደግሞ ይህ ፈጽሞ አያምርም በሚሉ የናፍቆት አስተያየቶች ገጹን አጥለቅልቀውታል። ታዲያ ዮናስ በዚህ ሁሉ ግርግርና ፍቅርና ልመና መሀል የሰጠው አንዳች ምላሽ ቢኖር እግዚአብሔር ይመስገን የምትለዋን ቃል ብቻ ነው። ጋዜጠኞች የሚወጡት አንዳንዶች ከሃይማኖት ጋር በተያያዘ ምክንያት፣ ሌሎች ደግሞ የራሳቸውን ቢዝነስ ስለመጀመር እንደሆነ ብዙ ጊዜ የታዘብነው ጉዳይ ነው። ከዚህ ቀደም እንደ ጋዜጠኛ ሀና ዮሐንስና ሌሎች ታዋቂ ጋዜጠኞች በሃይማኖታችን ምክንያት ከጣቢያው ተሰናበትን ብለው በሰፊው መዘገቡ የሚታወስ ነው። ከዚያም እንደ መቅደስ ደበሳይ፣ ናፍቆት ትዕግስቱና ሊያ ሳሙኤል ያሉት ደግሞ በተለያየ ምክንያት ከጣቢያው ቢለቁም ሰነባብቶ የራሳቸውን ቢዝነስ ለመጀመር እንደሆነ የኋላ ኋላ የታወቀ ሆኗል። አሁን ደግሞ ታዲያ ዮናስ ከበደ ከጣቢያው አመራሮች ጋር ሳይስማማ ቀርቶ እንደለቀቀ በስፋት እየተነገረ ይገኛል።
ሆኖም ግን ዮናስ በኋላ አሁን ላይ ከኢቢኤስ ለመልቀቅና የራሳቸውን መንገድ ለመጀመር ውስጣዊ እንቅስቃሴ እያደረጉ ያሉ በርካታ ጋዜጠኞች እንዳሉ በሰፊው እየተወራ ይገኛል። ከነዚህም መካከል ቀዳሚዋ ጋዜጠኛ ሉላ ገዙ ናት። ሉላ ገዙ በቅርቡ ከጣቢያው ልትወጣ እንደምትችል በተለያዩ ማህበራዊ ሚዲያዎች ላይ በስፋት እየተነገረ ሲሆን ኢቢኤስን ከተቀላቀለች 4 ዓመታትን ያስቆጠረችው ሉላ እንደሆነች ብዙዎች ይናገራሉ። ለኢቢኤስ ከበረከቱ ጋዜጠኞች መካከል ብትጠቀስም ከሷ በላይ ግን ለረጅም ዓመታት ያገለገለውን ዮናስ ከኢቢኤስ ከጠፋ የሉላ ምን ይገርማል የሚሉ አስተያየቶችም ተደምጠዋል። አንድ ጊዜ ረፍት እንውሰድ፣ ሌላ ጊዜ የራሳችን ቢዝነስ ልንሰራ ነው እያሉ ከኢቢኤስ የሚወጡ ጋዜጠኞች ቁጥር ከቀን ወደ ቀን እጅግ ቁጥራቸው እያሻቀበ ነው። ጋዜጠኞች ያለውን እውነታ ደፍረው ለመናገር ባይችሉም ኢቢኤስ ትልቅ የጋዜጠኞች መልቀቅ ምክንያት የሚሆነውን ትልቅ ሚስጥር እንዳለ ከውስጡ የወጡ ጋዜጠኞች ሚስጥር በሚመስል መልኩ ለቅርብ ሰዎቻቸው የተናገሩት አፈትልኮ ወጥቷል። ኢቢኤስ በዚህ የሚቀጥል ከሆነ ከባድ ኪሳራና ድርጅቱ ላይነሳ ሊወድቅ እንደሚችልም ተናግረዋል። ሌላ ወደ ተሰማ እጅግ አስደሳች ዜናና ብዙዎችን ከእንባቸው ጋር ያታገላቸውን ትዕይንት እናስቃኛችሁ። በኢትዮጵያ የሙዚቃ ታሪክ ውስጥ ስሙ በወርቅ የተጻፈው የሙዚቃ ልቧና እስትንፋሷ እሱ ነው ከተባለለት ከክቡር ዶክተር አርቲስት ጥላሁን ገሰሰ ቤት የምስራች ተሰምቷል። የኢትዮጵያ ሙዚቃ አባት የሚባሉት ክቡር ዶክተር አርቲስት ጥላሁን ገሰሰ ከዚህ ዓለም በህይወት ከተለዩ አሁን 17 ዓመታት ቢያልፋቸውም ከሰሞኑ ግን በቅጥር ግቢያቸው ላይ የእሳቸው መንፈስ የታየበት ፍቅር፣ ክብርና ባህል እንዲሁም ቤተሰባዊ ሴቶች አልፎም ጓደኞች የደረጉበት የልጃቸው የሽምግልና ዝግጅት ተከናውኗል። ታላቁ የሙዚቃ ንጉስ አርቲስት ጥላሁን ገሰሰ የመጨረሻ ወንድ ልጃቸው የሆነው ወጣት ዮናታን ጥላሁን ገሰሰ ወደ ታላቅ የህይወት ምዕራፍ የሚሸጋገርበትን የትዳር ህይወት በር ሊያንኳኳ ዝግጅቱን ጨርሶ ሽምግልና ልኳል። ዮናታን ለቆንጅየዋ እጮኛው ወይዘሪት ቃል ኪዳን ብርሃኑ ሽምግልና በላከ ልዩ ቀን የሀገሪቱ አንጋፋና ታላላቅ አርቲስቶች፣ የአባቱ ባልንጀሮችና ወዳጆቹ በሙሉ ተገኝተውለታል። ክቡር ዶክተር አርቲስት መሐመድ አህመድ፣ አርቲስት አረጋኸኝ ወራሽ፣ ጸጋዬ እሸቱ፣ ፀሐይ ዮሐንስና የሙዚቃ ባለሙያው ዳዊት ይፍሩ፣ ታዋቂው የሙያ ሰው ሰይፉ ፋንታውን እንዲሁም ከሀገር ፍቅር ቲያትርና ከቀድሞ ክቡር ዘበኛ በርካታ የአባቱ የቅርብ ወዳጆች በደስታው ቀን ተገኝተው ወዳጃቸው በህይወት ባይኖርም ለልጅህ አባት ሆነን ዛሬም አለን በማለት ተሰይሞለት ቀኑን አድምቀውለታል። ታዲያም በፕሮግራሙ ላይ ሙሽራውንና ሌሎችንም ከንባቸው ጋር ያታገለ አንድ ትዕይንት ነበረም። እሱም የትዝታው ንጉስ መሐመድ አህመድ እርጅና ስቦና አዳክሞ ቢያስቀምጠውም ከእርጅናው ጋር እየታገለ የጓዱን ልጅ ሲያስደስት አደራውን ሲወጣ ሲጨፍር ማየት ብዙዎችን ከንባቸው ጋር ያታገለ ትልቅ ትዕይንት ሆኗል። እሱስ ማን አለው ያለኛ በማለትም የጓዱን አደራ በእርጅናው ዘመን እንኳን አለው በማለት እንዲህ ያለውን ፍቅር ለወዳጁ ልጅ ለግሷል። የወይን አበባዬ የወይን አበባዬ ይሄኛው እነዚህ ታላላቅ ሰዎች እንኳን ለወግ ለማድረግ አበቃው በማለት ወጣቱን መረቀው በአጀብ የደስታው ተካፋይ በመሆን ክቡር ዶክተር ጥላሁን ገሰሰ የኖረበት ታሪካዊ ቅጥር ግቢ በሳቅና በደስታ አድምቀውለታል። የዮናታን ወላጅ እናት ወይዘሮ ሮማን በዙ እንዲሁም አጎቷ አቶ መስፍን በዙና መላው ቤተሰብ የአርቲስት ጥላሁን ገሰሰ ልጅን ቁም ነገር በማየታቸው የተሰማቸውን ደስታም በደማቁ ገልጸውለታል። በዕለቱ በታዳሚው መካከል አርቲስቱ በህይወት ኖሮ ይህንን ቀን ቢያይ ምንኛ ይደሰቱ ነበር የሚለው የናፍቆት መንፈስ እጅጉን ጎልቶ ይታይ ነበር። ከዚህ ጋር በማያያዝ ከሽምግልና በኋላ ያለው ይህ ሁሉ የቅድመ ሰርግ የድግስ ጋጋታ በእርግጥም አላስፈላጊ ነው ወይስ ሰርግ በህይወት አንድ ጊዜ የሚያጋጥም ነገር ስለሆነ በሚገባ መደገስ አለበት? ቤተሰቦቻችን የምንወዳችሁና የምናከብራችሁ ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜ ስለዘለቃችሁ ምስጋና ይላቅ ያለ ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬን እዚህ ጋር አበቃው። በያላችሁበት